ምንድነው የኔና ይቺ ሴት አገልጋይ ዮናታን አክሊሉ ላይ ከባድ የሚባል ወቀሳን አስነስታለች። መልካም ወጣት የሚለውን ፕሮግራም በፍጹም እንዳትሄዱ እና መልካም ወጣት ሄዶ የተለወጠ ምንም አይነት ሰው የለም ማለት ቲቪ ላይ ማያቸውን ያለቅሱ ልጆችን የሆነ ታምር ማዛለ ብዬ በማሰብ እሱን ታምር ለማየት ነበር የሄድኩት። ትውልዱን በደብተራ መርዛችሁ የጴንጤ ሳይሆን የክርስቶስ ኢየሱስ ተቃዋሚ ያደረጋችሁ እናንተ ክፉዎች በኢየሱስ ስም እኔ ጴንጤ ነኝ ያረጋጋል። ሀገሩ በሙሉ በጴንጤ እየተጥለቀለቀ ተመስገን ኮንግራቹሌሽን ደስ ብሎኛል። ተመስገን ወንድማችን ይተውንማማ ክፉ አያናግሩ። ቆሜ እቀራታለሁ እንጂ ጴንጤ ካልሆነች አላገባም። በሃይማኖት ልዩነት ምክንያት ሪሌሽንሺፓችሁን ወይም ደግሞ ትዳራችሁን ለምትፈቱ ሰዎች የተለያየ ሃይማኖት ውስጥ ብትሆኑ እናንተ የፍቅር ግንኙነት ትጀምራላችሁ። የኔን ንገራችሁ ኢየሱስ ይመጣል ብለን ስንል የሳክሹላ በሰሜን በኩል የምመጣው ቴዎድሮስ እኔ ነኝ የሚለውን አዶናይን አመናችሁት አይደል? አዶናይ ኢትዮጵያን አንድ አደርጋታለሁ ብዙዎች ቴዎድሮስ ነህ እያሉኝ ይገኛሉ በማለት ተናግሯል። እግዚአብሔር በእውነቱ የማይጠቅምና ደካማ ሰው ነው የሰበሰበው። እግዚአብሔር የሰበሰበው ማይችል ሰው ነው። እመኑኝ፣ ደካማ ማይጠቅም ማይረባ ሰው ነው የሰበሰበው። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ዛሬ ለእናንተ አንድ ጥያቄ ይዤላችሁ መጥቻለሁ። መጽሐፍ ቅዱስ ክፍል ውስጥ ስታነቡት ልባችሁ የሚነካበት የመጽሐፍ ቅዱስ ክፍል ምንድን ነው? አንደኛ ክፍሉን፣ ሁለተኛ ደግሞ ያን ክፍል ለምን እንደመረጣችሁ። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂምቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቪዲዮን ጀምሩት። ቀጥታ ወደ ቪዲዮአችን ሰብስክራይብ አድርጉ። መልካም ወጣት የሚለውን ፕሮግራም በፍጹም እንዳትሄዱ። ባለፈው አመት ማለትም መልካም ወጣት ኤክስ ቱ ራይት ተብሎ በተዘጋጀው ፕሮግራም ላይ ተሳታፊ ነበርኩ። ዋና ዘይድኩበት ምክንያቴ ደግሞ ቲቪ ላይ ማያቸውን ቴስቲሞኒዎች፣ ምስክሮችን እና የሚያለቅሱ ልጆችን የሆነ ታምር ማዛለ ብዬ በማሰብ እሱን ታምር ለማየት ነበር የሄድኩት። እውነታው በፍጹም እኔ ካሰብኩት የተለየ ነበረ። እዛ ጋር ምንም የተለየ የሚደረግ ነገር አልነበረም። እዚህ ጋር ጥያቄ ፈጠረብኝ። ታዲያ ለምንድነው እነዚህ ልጆች እንደዚህ የሚያለቅሱት? ከኖርማል ፕሮግራም የተለየ እዛ የሚደረግ ነገር የለም። ምንድነው የሚያስለቅሳቸው? ምንድነው እነዚህ ልጆች እንደዚህ የሚያረጋቸው የሚል ጥያቄ ተፈጥሮብኝ ነበር። የገባኝ አንድ ነገር ቢኖር እነዚህ ልጆች ወደዛ የሚሄዱት በእምነት እለወጣለሁ እቀየራለሁ በሚል እምነት ስለሚሄዱ ነው እንደዛ ሲያለቅሱና ሲያነቡ የምታዩት። መልካም ወጣትን እንዳትሄዱ ያልኩበት ምክንያቴ ደግሞ እዚህ ጋር ነው የሚጀምረው። ወደ ቤት ተመልሰ ወደ ቀድሞ ህይወት የምትመለስ ከሆነ ሰይጣን 7 እጥፍ አይደለም 10 እጥፍ አድርጎ ይበቀላል። መልካም ወጣት ከመሄድ በፊት ሱሰኛ ከነበርክ ከዛ ስትመለስ ሱሰኛ ፕሮማክስ ነው የሚያደርግ። በዚህ ምክንያት ነው መልካም ወጣት እንዳትሄዱ ያልኳችሁ። የምትሄዱ ከሆነ ያላችሁ ሁለት ምርጫ ብቻ ነው። አንድ እዛ ጋር ተለውጦ በሚመጣው ማንነት እየገነባችሁት እያደሳችሁት በመንፈሳዊነት እየጸለያችሁና ቃል እየተማራችሁ በዛው መቀጠል፣ ያን እግዚአብሔርም ይረዳችኋል፣ ትለወጣላችሁ። ሁለተኛው መልካም ወጣት ሄዳችሁ ከተመለሳችሁ በኋላ ወደ ቀድሞ ህይወታችሁ ወደ ነበራችሁበት ህይወት የምትመለሱ ከሆነ ሰይጣን እጥፍ አድርጎ ስለሚበቀላችሁ ባትሄዱ ይሻላል። አንደኛችሁ መልካም ወጣት ለመሄድ ሐሳብ ያላችሁ ሰዎች ከመሄዳችሁ በፊት ሁለት ያስቡ። የተናገረችው ንግግር በነገራችን ላይ እኔ ተመችቶኛል። በጣም ትክክለኛ ነገር ነው ያወራችሁ። ሰው መልካም ወጣት ሄዶ ተመልሶ ደግሞ በዛው ህይወት ውስጥ የሚወድቅ ከሆነ እዛ ሄዶ ማልቀሱ ምንድነው ጥቅሙ? እውነቱን ደግሞ ካየን የእውነት መልካም ወጣት ሄዶ የተለወጡ ብዙ ወጣቶች የሉም ወይ ብለን ብንል በሚገርም ሁኔታ ኮምፕሊትሊ ግራጁዋሊም የተለወጡ አሉ። እዛ ሄደው በተመለሱ ቅጽበት ከነበሩበት ነገር ኮምፕሊትሊ የወጡም ደግሞ የሚገርሙ ወጣቶች አሉና እንዳለችው አትሂዱ ብሎ ማለት ትክክል አይደለም። ሁለቴ አስቡ ማለቷ ግን አንድ ነገርን ነው ሜንሽን ያደረገችን። ስትሄዱ የእውነት ለውጥን ፈልጋችሁና እንደምትለወጡ አምናችሁ ነው መሄድ ያለባችሁ። ሰውን የሚለውጠው ከዮናታን አክሊሉ አንደበት የወጣው ቃል አይደለም፣ ወይም ቃላቶች አይደሉም። ስክትክት ያሉ እነዛ የሚያማምሩ ሞቲቬት ሊያደርጓችሁ የሚችሉ ከግለሰብ አንደበት የሚወጣው ቃል አይደለም እናንተን ሊለውጣችሁ የሚችለው። ትክክለኛ የመለወጥ የልብ መሻታችሁና የመንፈስ ቅዱስ እርዳታ ነው። ከምንም በላይ ማለት ነው። እኔ
ጥያቄ ሰው የእውነት እዛ ሲሄድ ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ኑ ተቀበሉ ሲባል የእውነት ሰው ኢየሱስ ገብቶት ነው እየተቀበለ ያለው ወይስ ካለበት ችግር ለማምለጥ ሲለው ያንን እርምጃ እየወሰደ ያለው የሚለው ነገር ጥያቄ ይፈጥርብኛል። ምክንያቱም ብዙዎቻቸው እየሄዱ አይ ተታልዬ ነው አይ እኮ እንደዚህ ተፈጥሮ ነው ብሎ ደግሞ ወደ ቀድሞ ሃይማኖታቸው ወደ ቀድሞ ህይወታቸው ሲመለሱ ደግሞ አስተውለናልና ይሄ which is wrong በቃ የሚለውጠው እግዚአብሔር ነው። ተመልካቱ እቺ በኢየሱስ እኔ ጴንጤ ነኝ አያረጋታለሁ በኢየሱስ ሃሌሉያ ሃሌሉያ በየሚላት ድምጽ ከኋላው አለ። ይሄ ማለት የሆነ ትልቅ ሰው አለ እየቀረጻት በየሚያስብላት ማለት ነው። አንገቷ ላይ ደግሞ እንግዲህ የሆነ ትብትብ ያለ የሆነ ትብታብ ነገርና ያው እንግዲህ ማተብ ብለው የሚሉትን ጥቁር ክር አንገቷ ላይ አስራለች። ልጆችን በዚህ ልክ መመረዝ የክርስቶስ ኢየሱስ ተቃዋሚ ማድረግ ጠላት ማድረግን ተገቢ ነው? ብዙዎቻችሁ ጴንጤን እየተቃወማችሁ ያላችሁ ነው ይመስላችሁ። ጴንጤን እየጠላችሁ ያላችሁ ነው ይመስላችሁ። ኖ ግን አይደለም። የክርስቶስ ኢየሱስ ተቃዋሚ ነው እየሆናችሁ ያላችሁት። አልታወቃችሁም? አይታችኋል። ከሰሞኑ የተፈጠረው ነገር ማርያም ሲባል የሚቀውጥ መንፈስ፣ ኢየሱስ ክርስቶስ ደግሞ ሲባል የሚቀውስ መንፈስ እኮ ነው እየተፈጠረ ያለው። ታዲያ ይሄ ጤናማ ሃይማኖት ነው? ጤናማ ስፒሪቹዋል ሪየልም ነው ብላችሁ ታስባላችሁ? ይሄ እኮ ነወለልነት ነው። እናንተስ እሺ ትላልቆቹ እሺ ተበከላችሁ። ሰው የሚነግራችሁን አትሰሙ ወይ? ከማንበብ የራቃችሁ ናችሁ። እውቀት ለምን ያላችሁ ሰዎች ናችሁ። እውቀትን እንደ አለርጂ የምትፈሩ ሰዎች ናችሁ። ማንበብን ባይብልን እንደ አለርጂ የምትጸየፉ ሰዎች ናችሁ። አልፈርድባችሁም። ይሄ የአጋንንት ተጽዕኖ ነው። እንጸልይላችኋለን። እነሱም አልፎ ሕፃናትን እንደዚህ ፖሰስድ ማድረግ ግን በጣም ያስጠላል። በጣም በእርግጥ አልፈርድባችሁም። ይሄን ነገር ለምንድን ነው በሕፃናት እንዲደረግ የፈለጉት ብላችሁ ካላችሁ ወይም ትላልቆች ሲያደርጉት ካያችሁ አልፈርድም። ምክንያቱም በእኛ ቤት ውስጥ ያሉትን ሰዎች እንዲገሩ አላደረግናቸው። ለክርስቶስ ኢየሱስ አገልግሎት ራሱን የለየ አገልጋይ በጣም ጥቂት ነው። ሌሎች ሌቦች ናቸው። ሌባ አጭበርባሪ ለከርሱ የሚኖር በዝቶ ሚዲያ ይከፍታሉ። ሚዲያቸው ላይ የሚያሰረጫጩት ነገር ለወንጌላውያን አማኞች የመነቀፍ ምክንያትና ሰበብ ነው የሆነው። ይሄው የሕፃናት ሰለባ ነው የሆናችሁ። ይሄው ሕፃናት መቀለጃ አደረጓችሁ። አሁን እቺ ሕፃን የምታወራው ስለ ጴንጤ ነው አይደለ? እነዛ እሷም ስለምታወራቸው ጴንጤዎች እኮ እኛን ስለወከሉን አይደለም የማወራው። ግን እነሱ ግን የሚያወሩት ጂሚም ጴንጤ ስለሚባል አንድ ላይ ሀስቲ ጀነራላይዝ አድርጎ ነው። ገባችሁ? በጣም ነው ማዝነው። በቃ ኢትዮጵያ ውስጥ ስለሚፈጠሩ ስፔሻሊ ታላላቆች ነን አድገናል ብሎ የሚያስቡ ሰዎች እያደረጉ ያሉትን አንዳንድ ተግባሮች ሳይ በጣም ነው ማዝነው። እንዴት አንደቴን እንደሚበሉን ጌታ እግዚአብሔር ይድረስላችሁ። ከራሳችሁም አልፋችሁ ሕፃናትን እየመረዛችሁ ነው ያለው። ኢየሱስ የማርያም ልጇ መሆኑ ብቻ ተገልጦልህ ፈጣሪዋ መሆኑ ከተሰወረብህ የሆነ አንዳች ያላገኘው ፓስወርድ አለ ማለት ነው። እሱም ጸጋው እንዲያበራልህ ጸልይልሃለሁ። የመንግስተ ሰማያት ቁልፍ ያለው በሱ እጅ ብቻ ነው። የዳዊት መክፈቻ የያዘ ኢየሱስ ክርስቶስ ነው። ማንም ሌላ የያዘ የለም። ማርያምንም ሌሎችንም ፍጡራንን በሙሉ ወደ አብ የሚያደርስ ወደ እግዚአብሔር መንግስት ሊያስገባ የሚችል ቁልፉን በእጁ የያዘ ብቸኛው ጌታ ኢየሱስ ክርስቶስ ነው። የተሰወረባችሁ የሆነ አንዳች እውነት እንዲገለጥላችሁ ጸልያለሁ። ኢየሱስ የማርያም ልጇ ብቻ ሳይሆን ፈጣሪዋም ነው። የተሰወረባችሁ ሰዎች ለእናንተ በጣም ቆንጆ የሆነ መልእክት አስተላልፎላችኋል። አንዳንዴ በእንደዚህ አይነት መልእክቶች ሲገለጥ እንዴ ዩጩፋ ወደ ራሱ እየተመለሰ ነው እንዴ ይላሉ እና ይመቸው። ኤኒዌይስ በቃ እንዲቀጥል የእውነት እንደዚህ መናገሩን ቀጥል። እንደው ዘይቱን መሸጥ ይቅርብ። የእውነት ዘይቱን አትሽጥ። በቃ ይቅርብ። በቃ እስከዛሬ የእውነት በንስሐ ተመለስ አንተ ራስህ። ከዛ በንስሐ ተመለስና አገልግል። የእውነት ሰው እግዚአብሔር እንድትሰማ ተሰሚነትን ከሰጣ ተሰሚነትህን የእውነት ለእውነተኛውና ለጤናማው ለትክክለኛው ወንጌል አድርገው። ተሰሚነትህን ምን ያደርጋል? ከሰው የምታገኘው ውደሳና ሙገሳ ሸሽገ የእግዚአብሔርን ቃል አጣም ለራስ ለግል ጥቅም እንዲመች አድርገ ማዋሉ ምን ይጠቅማል? ክርስቶስ ሊመጣ በደጅ ነው። ያኔ መልስስ ምን ሊሆን ነው? ስለዚህ በጊዜ መጠቅለል ይሻላል ወንድማችን። ለኦርቶዶክሶች እንዲበራ የተመኘኸው ጸጋ ላንተም ይብራልህ።
ያ እውነት ለአንተም ቢገለጥልህ አንዳንዴ መናገር ስለቻልን ብቻ ትክክል ነን ማለት አይደለም። ጴንጤ ሀገሪቷን እየሞላ ነውና በሚገርም ሁኔታ በፊት ላይ በጣም ብዙዎች የሚወዱትና የሚያደንቁት ዘፋኝ ጌታን ተቀብሏል። እንኳን ደስ አላችሁ። በሰማይ ቤትም ታላቅ ደስታ ሆኗል። የጌታ ወንጌል ሲገባቸው አዳኙ እሱ እንደሆነ ፈራጁ እሱ እንደሆነ ሲገባቸው እንትን ይላሉ እና ተመስገን ኮንግራቹሌሽን ደስ ብሎኛል ተመስገን ወንድማችን። በኢትዮጵያ የሙዚቃ ኢንዱስትሪ ላይ ከሚወደዱና ከሚታወቁ በተለይ ደግሞ 90ዎቹ በሚባለው ጊዜ ላይ ብቅ ካሉና በሚሰሩት ዘፈን ዝነኛ ከነበሩት መካከል አንዱ ነው ድምፃዊ ተመስገን ገብረ እግዚአብሔር ወይም ተሙ። ይህ ወንድማችን አንድ ዘፈን ሲያወጣ በዩቲዩብ ሚሊዮን እይታዎችን ያገኛል። የተለያዩ ኮንሰርቶች ላይ ዳጎስ ያለ ገቢን መቀበል፣ በየሄደበት በአድናቂዎቹ መከበብ፣ የተለያዩ የዘፈን መድረኮች ላይ በዘፈን አፍቃሪያን የሚታበድለት ድምፃዊ ነበረ። ይህን ሁሉ ዝና፣ ይህን ሁሉ አክብሮት፣ ይህን ሁሉ ፍቅር ትቶ ኢየሱስ ይሻለኛል ብሎ ወደ ጌታው ወደ መድኃኒቱ ወደ አዳነው ለሱ ሲል መከራን ወደ ተቀበለው የእሾህ አክሊል በአናቱ ላይ ወደ ደፋው ወደ መርቆሬዎስ ሳይሆን ወደ ኢየሱስ ክርስቶስ መጥቷል። እንኳን ደስ አላችሁ። በጣም ደስ ብሎኛል። ተሙ ወንድማችን እንኳን ጌታ ረዳ፣ እንኳን እግዚአብሔር ለዚህ ክብር አበቃ፣ እንኳን እግዚአብሔር ወደ መንግስቱ ጠቀለለ። ድንቅ ምርጫን የመረጥከው በፊት ስትዘፍን ነበረ ለዓለም፣ አሁን ደግሞ ለኢየሱስ ክርስቶስ ትዘምርለታለህ። እኛም ካንተ ጋራ አምላካችንን ወርሺፕ እናደርገዋለን። እንኳን ደስ አለ። በጣም ደስ ብሎኛል። ያም በመሰለ ድምጽ አምላካችን ወርሺፕ ሊደረግ ነው። አም ሶ ኤክሳይትድ። በጣም ጓግቻለሁ። እንጠብቃለን። እግዚአብሔር በብዙ ይረዳል። እግዚአብሔር ከዚህ በበለጠ ፍቅር፣ ከዚህ በበለጠ ሞገስ ደግሞ ይባርካል። ተባረክልን ወንድማችን። ከወሬኛ አሉባልታ ተደብቆ ክፉ ነገር ኤክስፒሪየንስ ከሚያደርግ እግዚአብሔር ይለያችሁ በኢየሱስ አሜን። አራራራ የሆነ ቅባት ሲንጠባጠብ እንደገና እያየው ነው። ጸሎቶች ደስ ይለኛል። በላያችሁ ላይ እንደገና ይምጣ። አንተ ነህ ልዩነታችን። አንተ ልዩነታችን ነው ኢየሱስ። ጀማው ተሰብስበው ፍርድ ቤቱ ተስማምቶ ዳኛው መዶሻውን አንስቶ የሞት ፍርድ ሊፈርድባቸው ሲንደረደር በቂ ጥፋት ተገኝቶባቸው ከመገረፍ በላይ የሆነ ሞት የሚገባቸውን አግኝቶ ሊቀጧቸው ለመናገር እስቲ ተናገር ሲባል ጴጥሮስም እጁን አወጥቶ ከሰው ይልቅ እግዚአብሔርን ልንታዘዘው ይገባናል። ዋው! ከሰው ይልቅ፣ ከናንተ ይልቅ፣ ከዳኛው ይልቅ አንተ ግፋ ቢል ትገለኛለህ፣ ነፍሴን ግን ማጥፋት አትችልም። ምንታዘዝለት አለ። ልዩነታችን ነው እሱ። አሜን። ሲገረፉ ደስ አላቸው ይላል። እስቲ ደስ እያላቸው ወጡ በሉ። ደስ እያላቸው ወጡ። እኛ እኮ ተሰብከን እኮ ደስ እያለን አንወጣም። እነሱ ተገርፈው ይሰማል ምለው ተገርፈው ደስ እያላቸው ከሸንጎ ወጡ ይላል። አሜን። ለምን? እግዚአብሔር ልዩነት ሲሆን መታወቂያ አይዲ ይሆናል። አሜን። በጣም እኮ ነው የሚገርመው። ወይኔ የኔ ጌታ የኔ አምላክ። ቆይ ላሳያችሁ፣ እግዚአብሔር እንዴት አይነቱ ሰው እንደመረጠ ላሳያችሁ። እግዚአብሔር የሰበሰበው ማይችል ሰው ነው። እመኑኝ፣ ደካማ፣ ማይጠቅም፣ ማይረባ ሰው ነው የሰበሰበው። እንደኔ አይነት ፈሪሳውያንም ግራ የገባቸው ይሄ ነው። እነሱ እያሉ የመረጠ አሳጥማጅ፣ ሰባት አጋንንት አውጥቶ የራሱ የሚያደርግ አመንዝራዋ ጋር ቁጭ ብሎ የሚያወራ ተስፋችን የኃጢአተኛ ተስፋ ኢየሱስ እኮ ነው። ኢየሱስ ክርስቶስ ያንን ኃጢአትና ሸክም ካንከባለለልን በኋላ ከዛ ወደዚህኛው ሪያልም ወደዚህኛው ኪንግደም ካመጣን በኋላ በል ተወጣው ያለን ስራ የለም። ያለቀ የተጠናቀቀ ህይወት ነው የምንኖረው። አሜን። የእምነት ጀማሪ አለና ፈጻሚ እሱ። ምኑን ነው የምፈጽመው? ተጀምሯል፣ አልቋል። አሜን። መኖር ነው። ሰዎች ራሳቸውን ማየት ከጀመሩ እመኑኝ መቼም አይድኑ። ጌታን ኢየሱስን ያዩ ቀን መቼም አይድኑ። መስቀሉ ላይ አይናችሁን አታንሱ። አሜን። መስዋዕቱ ላይ አይናችሁን አታንሱ። የተከፈላላችሁ ዋጋ ላይ አይናችሁን አታንሱ።
እንዲህ እያላችሁ ፊት ለፊት የተሳለውን ዋጋ የከፈለውን ሩጫውን የጨረሰውን ጨርሶን በአብ ቀኝ የተቀመጠውን እያየህ ነው ክርስትና። አሜን። የህይወቴ ሰላም ሁሌ የሚፈልቅበት ከጭንቀትም ሁሉ ልቤ የሚያርፍበት አዘን ከኔ ርቆ ደስታን የማገኘው አይኖቼን አንስቼ መስቀልህን ሳይ ነው። አይኔን የጣልኩበት ከመስቀልህ ሌላ ዘለቂታም የለው ጠፊ ነው በኋላ ዓለሙ ምኞቱም ሁሉም ያልፋልና እርዳኝ የኔ ጌታ ባንተ እንድጸና አይኖቼን ከመስቀሉ አንስቼ ወዴት ሄዳለው ካንተ ርቄ ወዴት ሄዳለው ካንተ ርቄ። አይናችንን አንስተን መስቀሉን ማየት ይሁንልን። አይናችን መስቀሉ ላይ ይተከልልን። ሌላ የምናየው ነገር አይኑረን። በቃ መስቀሉን እያየን እርሱን እያየን በመስቀል ላይ የተሰራልንን ስራ እያሰብን ኢየሱስ ክርስቶስን በልባችን ውስጥ አምቀን ይዘን መኖር ይሁንልን። ስሙ ይባረክ፣ ስሙ ይባረክ። እኔን ደካማውን መርጧላ። ዛሬ እንደዚህ ስለ ስሙ እንድናገር እድል ሰጥቶኛል። በነገራችን ላይ እድል ሰጥቶኝ ነው ያወራሁት። አፍ ስላለኝ አይደለም ያወራሁት። ሪንግ ላይት ፊት ለፊቴ ስለተቀመጠ ቆንጆ ስልክ ስላለኝ እዚህ ጋር ማይክ ስላለ አይደለም። ምህረቱ ስለበዛልኝ ነው ያወራሁት። ምህረቱ ስለበዛልኝ ነው ሰው የሆንኩት። እኔ እንደዚህ ስናገር በቃ ባልናገር ራሱ ባላወራ ራሱ ሰው የመሆኔ ሚስጥር ቆሜ የመራመዴ ሚስጥር ኢየሱስ ክርስቶስ ነው። ምንም ሌላ ትምክት የለኝም። የትኛውም ብቃቴ፣ የትኛውም ጉልበቴ፣ የትኛውም ንጽህናዬ፣ የትኛውም ጻድቅነቴ እዚህ አላደረሰኝም። ሰው አድርጎ አላራመደኝም። ስሙ ይባረክ፣ ስሙ ይክበር። ደሙ ነው ሰው ያደረገኝ። ደሙ ነው ከትቢያ ያነሳኝ። ደሙ ነው ከእናንተ ጋር ይሄው ዛሬ መልካምነቱን፣ ቸርነቱን፣ አዳኝነቱን እንድናገር የረዳኝ ያገዘኝ። ስሙ ይባረክ። እንዲህ ነን እኛ። ምንመካበት ምንም የለንም። መመኪያችን፣ ኩራታችን ኢየሱስ ክርስቶስ ነው። ሃሌሉያ። ለመልአክ መዘመርም ማመስገንም እግዚአብሔርን መካር ነው። በእርግጥ እኔም አምናለሁ በዚህ ልክ ናችሁ፣ አልተሳሳታችሁም። ግን አንድ ነገር ላስታውሳችሁ፣ አንድ ሰው ወዳችሁ ያላንተ መኖር አልችልም፣ ያላንቺ መተንፈስ አንችልም ስንል እግዚአብሔርን የካርን አይመስላችሁም? አይተ ትንፋሽ የሚሰጠው እግዚአብሔር ነው። ያለነሱ መኖር እንችላለን፣ እግዚአብሔር ነው የሚያኖረውና ምን ነው ሰውን ስናመልክስ ያላንቺ ያላንተ መኖር አንችልም ስንባባል እግዚአብሔርን አልካርንም እንዴ? መልአኩ ላይ ሲሆን ጎልቶ ታያችሁ ብዬ ነው አላሳውቃችሁ ብዬ ነው ካራሳችሁ እንጂ ካክፋትም አይደለም። እኛም እናስታውስሽ ብለን ነው። ምን ነው እነዛ ሁሉ ዘፋኞች ጣውቴ ነሽ፣ የማመልክሽ፣ ምን ነሽ፣ የምሞትልሽ፣ እንዲነሽ፣ ያላንቺ ህይወታይ ባዶ ናት፣ ያላንቺ እንትናት ምናምን ብሎ ሲሉ ምን ነው እነሱ ሳልታያሉሽ? ላስታውስሽ ብዬ ነው። ምንም እኮ ጀስት ለማስታወስ ነው። ጴንጤዎችን ደግሞ ላስታውሳችሁ የአስቴር አበበ መዝሙር መኖር አልችልም ያላንተ ያላንተ ፈራለው ሁሉም ክድንድን ያለ ነው። ላስታውሳችሁ ብዬ ነው። እንደዚህ አይነት መዝሙር ነው እኛ የምንዘምረው። ገብቶሻል አይደለ? እንደ ብልዋ ሴት ልክ እንደ ማርያም ካልሆነ ምርጫዬ ሌላ ባያዋጣ ያስደሰተ መስሎኝ ጉድ ማለቴ የሚያስፈልገው አንዱ ነው ከቃል ገበታ ከልውና ርቄ ውጭ በስቶ የልውናን ቦታ ደጅን ካስጣለ የበዛው አገልግሎት በፊት የመሆን ጊዜን ከነፈገኝ አያስደስትክም የትጋቴ ውጤት የሩጫዬ ብዛት ይልቅ መንበርከክን ከቃል መጣበቅ ነፍሴ ላስለምዳት። እንዲህ ያልን እኮ ነው የምንዘምረው። ላስታውሳችሁ ብዬ ነው እና እንዳይደብራችሁ። ይሄ ስለ ራሳቸው ነው ያወራችሁ። ያው ዘፈኑንም ስለምታውቁት እኛ ከዘፈን ዓለም ስለመጣን ምን እንል እንደነበረ ስለምናውቅ ያላንቺ ባዶ ናት፣ ያላንቺ ሞቴ ነው፣ ሞቴን እመርጣለሁ ብለን ስላልን ማለት ነውና
እንዳይደብራችሁ እሺ። ስለኛ አይደለም ጴንጤዎች አክቹአሊ ዳይሬክት አታኩ ወደኛ ነው፣ ግን እንዲናዞረዋለን እኛ ደግሞ የሚያራዳልች መንፈሳዊ ነገር በመንፈሳዊ ያለ ልጁ ራሱ ጎበዝ መንፈስም በመንፈሳ ሰርፍም ብሎ ወይኔ ጉዴ ወይኔ በላቸው እዝጎ ማርና ክርስቶስ እዝጎ አያልፉም እርሶ ማዘር አያልፍ ይለፋ እሱ መጥቶ ይናለፍተን ማዘር መዝሙር ደበር ዘፈን እኮ አይደለም ወዘወዙ ማዘር ሙሪዳሞ ቅስፈቴ እዚህ ጋር ሚውት አድርጓል። አረ ዓለም ላይ ቅስፈት ያመጣሉ ማዘር። በጣም የሚገርመኝ እንደው ታውቃ ኮሜንቱን ገብታችሁ ብታነቡ በሴትዮዋ ላይ ያለውን ቪዲዮ አይቼው ነበርና አብዛኛው ኦርቶዶክሳውያን ወገኖቻችንና በሌላ ሃይማኖት ውስጥ ያሉት ይደሰታሉ በጴንጤ ላይ ሲቀለድ ምናምን። ለምንድነው ግን የምትደሰቱት? ለምን ምንድነው ቆይ ያደረግናችሁ? የሆነ ምንድነው የበደላችሁ? ግን ምንም እኮ አላደረግንም። ጀስት ኢየሱስ ክርስቶስን ነው የሰበክነው አይደለ? በዱቄት በሰልባጅ የገባችሁ አላችሁን። አይ እሱ በሳንጃ ከመግባት በጦርነት መግባትን የሚመርጥ ህዝብ ስላልሆነ ነው በዱቄት በዘይት የገባው አላችሁ። እሺ አንፋታም አላችሁ። ምንድን ያጠፋ ነው? እንደው አበላን አጠጣን ባበላው ተነከስኩ። ምንድነው ቆይ አዶናይ ኢትዮጵያን አንድ አደርጋታለሁ፣ ብዙዎች ቴዎድሮስ ነህ ይሉኛል፣ ኢትዮጵያን አንድ የሚያደርገው ቴዎድሮስ ነህ እያሉኝ ይገኛሉ በማለት ተናግሯል። ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ፣ አዶናይ ነኝ። ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። አይደለም ኢትዮጵያን አንድ የሚያደርጋት አንተ አይደለም። ለምን እንዋሻለን? ኢትዮጵያን አንድ የሚያደርጋት የሰላሙ አለቃ፣ የሰላሙ ንጉስ፣ የእረፍት ውሃ ምንጭ የናዝሬቱ ኢየሱስ ነው። ይሄ ደግሞ ከበረከት ዓለሙ መዝሙር ላይ ነው የወሰድኩላችሁ። የሰላም አለቃ፣ የሰላሙ ንጉስ፣ የእረፍት ውሃ ምንጭ የናዝሬቱ ኢየሱስ ብቻ ነው ኢትዮጵያን አንድ ሊያደርጋት የሚችለው፣ ሰላምን ሊያወርድ የሚችለው፣ በብሔር የተከፋፈለውን አንድ ሊያደርገን የሚችለው ኢየሱስ ክርስቶስን መቀበል ነው። አንተ ደግሞ ኢየሱስ ክርስቶስ ለምን እዛ መድረክ ላይ ተሰበከ ብለህ ማርያም ብለህ የበታተንክ ሰውና አንድ ልታደርግ አትችልም ወገን። አይቻልም። ምንም ኢየሱስ ይመጣል ብለን ስንል ያላመናችሁ ህዝቦች ቴዎድሮስ ኬት ነው ይመጣው? አይመጣም። ኢየሱስ ይመጣል። ይልቁንስ ይሄን መኑ ሪያሊቲ እንተማመን እንጂ ኢየሱስ ይመጣል ብላችሁ ተሰብኩ ነው። ኢየሱስ ይመጣል ብለን ስንል ቤትን ጠብቆ ታዲያ ኤርፖርት ነው ምናምን ብላችሁ ቀለዳችሁ። ቴዎድሮስን ልትጠብቁ ታስባችሁ ነበር። በታላቅ ብርሃን በደማቁ ብርሃን የሚመጣውን ኢየሱስ ክርስቶስን ግን ታክፋፉታላችሁ። ኧረ ተው አዶናይ፣ ኧረ ተው ህዝቦችስ ተው፣ ኧረ ተው ተከታዮቹ ተው። እኔ ጴንጤ ካልሆነች አላገባም ብያለሁ። ሃይማኖት ልዩነት ምክንያት ሪሌሽንሺፓችሁን ወይም ደግሞ ትዳራችሁን ለምትፈቱ ሰዎች የተለያየ ሃይማኖት ውስጥ ብትሆኑ እናንተ የፍቅር ግንኙነት ትጀምራላችሁ። የኔን ልንገራችሁ፣ እዛ ጋር ምንም በቃ ሌላ አይታሰብም ሲጀመር ማለት ነው። በቃና ሌላ ነገር ለማሰብ ራሱ እሱ መቅደም አለበት። ምን ትላላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። የራሴን ሀሳብ ላይ ነገርኳችሁ። አዲሽናሊ ደግሞ ባይብል ህብረት ማድረግ ከሌለብን አካል ጋር ህብረት ማድረግ ከሌለብን ሰው ጋር ህብረት እንዳናደርግ በደንብ ነው የሚነግረን። ኤኒዌይስ ግን እናንተም ጴንጤ መሆን አለባችሁ፣ ማወቅ አለባችሁ። ግድ ነው። ጴንጤው ለምን ደካማ አትሆኑ? ለምን ደካማ ይዛለች አትሆኑም? ትጸልዩላታላችሁ። አትሊስት የጸሎት ትርጉም ይገባታል። ጴንጤ ትሻላለች። ወንዶች ሴቶችም ጴንጤ ያቁ። አዎ አይ ነው እኔ አገልጋይ ምናምን አላልኳችሁ። ጴንጤ ይሄ ዘማሪ መድረክ አሙቂኞችን አይደለም ያልኩ፣ ጴንጤ ነው ያልኩት። እንዳትሸወዱ። ጴንጤም ሆኖ ኳሊቲ ጴንጤ አለ። በነገራችን ላይ ጴንጤ ራሱ ሁለት ቦታ ጄፒኤስ የሚሄድ ጴንጤና ጄፒኤስ የማይሄድ ጴንጤ ብለውታል። አንዱ ስቀልዳችሁ ደግሞ ጠዋ እንዳታስደርጉኝ። ይመቻችሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም እንደተዝናናችሁበት ደስም እንደተሰኛችሁበት ተስፋ አደርጋለሁ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ አትከፍሉበትም። ከናንተ የሚወጣ ምንም አይነት ገንዘብ የለም። ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።